አደራ ድራማ ክፍል 36 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ፋሚሊዎች እንደምናላችሁ ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ ሼር አትርሱ ማለት ነው። አደራ ድራማ ባለፈው ክፍል እንግዲህ እንዳየነውና እንደተመለከትነው ቃል ከዳጊ ጋር ብሌንና ዳጊን ለማጣላት የማትቆፍረው ጉድጓድ የላትም ማለት ነው። እናም እንግዲህ ቃል ዳጊ ስሞኛል በማለት ለብሌን ትነግራታለች። ብሌን ጁስ የፈጨች ነበርና በጣም ተናዳ ወደ ዳጊ ሄደች። አጭር ጥያቄ ነበር የጠየቀችው። ቃልን ስምሃታል እንዴ ብላ ብሌን ለዳጊ ጥያቄ ያቀረበችለት። ዳጊ ምን ብሎ መመለስ እንዳለበት ግራ ተጋባው። እንግዲህ ዳጊ ያኔ በባለፈው ቃል እሷ ለራሷ ነች እንግዲህ ተንጠራርታ እየሳመችው አስገድዳ ማለት ነው። ነገር ግን አሁን ላይ እኔን ዳጊ ስሞኛል በማለት እንግዲህ ቃል ነገሩን እያቀጣጠለችና ዳጊንና ብሌንን ለመለያየት እንዲሁም ደግሞ ዳጊ የራሷ የማድረግ ትፈልጋለች ማለት ነው። እናም እንግዲህ ዳጊ እጅጉን በጣም በሚያሳዝን ሁኔታ አንገቱን ነበር ወደ ታች የደፋው። ደጋግማ ጠየቀችው። አልበቃ ብሎ ቃል ተከትላት ብሌንን ዳጊ ክላስ ሄደች። ለምን ዝም ትላታለህ? ንገራት እንጂ በማለትም ያኔ ስትስመኝ ያላፈርከውን አሁን እንዴት ልትዋሻት ነው እንዴ? በማለትም ነገሩን ማቀጣጠል ጀመረች። አቤት ደስታዋ ቃል ብሌንና ዳጊ ሲጣሉ። ብሌንም እጅጉን በጣም አዘነችበት። እናም እሱም እንግዲህ አልዋሸም፣ እውነቱን ተናገረ። ነገር ግን ያኔ በባለፈው ሳሚ አስገድዶ አንተንም ሆነ እናትህን አጠፋችኋለሁ፣ እገላችኋለሁ፣ ቃል እጅ ላይ ያለውን ፍላሽ ካላመጣህ በህይወት አትኖሩም አንተም እናትህ በማለት ነበር ዛቻ ይዛትበት። እናም እንግዲህ ብሌን ያንን ፍላሽ ለማምጣት ወደ ቃል ክላስ አመራች። ነገር ግን አልሆነም፣ አልተሳካም። እናም ቃልን ከዛ ቤት ማስወጣት ነበር ያለባቸው ምርጫ። ስለዚህ ዳግምን ወደ አንተ ክላስ እንድትመጣ ደውለህ ጥራት ነበር ያለችው ብሌን። እንግዲህ ወደ ዳጊ ክላስ ዳጊ ፈልጎኝ ነው፣ ይወደኛል፣ ያፈቅረኛል በማለትም ሲደውልላት ቃል እንግዲህ ወደ እሱ ጋር ሂዳለች። ያኔ ነበር እንግዲህ እያማለለችው እንግዲህ አስገድዳ የሳመችው ማለት ነው። ነገር ግን ነገሩን ቀይራ ያልሆነውን ነገር እንደሆነ የሆነውን ነገር እንዳልሆነ አድርጋ ቀያይራ እንግዲህ ብሌንና ዳጊን አጣልታቸዋለች ማለት ነው። ብሌን እንግዲህ በጣም ጎርተኸኛል፣ ከዚህ በኋላ ላይክም እንድታናግረኝም አልፈልግም እባክህን ብላም እንግዲህ ለምነዋለች ማለት ነው። ዳጊ በጣም ተናደደ። ይህ ሁሉ በጥፊም ሁሉ መታዋለች እንግዲህ ብሌን። ምክንያቱም በባለፈው ሳሚን በቢላዋ ለመቁረጥ ሙከራ አደረገ። እንዲሁም ደግሞ በኃይሉን በቢላዋ ወግቶ ያው ሐኪም ቤትም ገብቶ ነበር። እናም እንግዲህ ቃልን በአንቺ ምክንያት ነው እንደዚህ የሆን ነው፣ እኔና ብሌንን ያጣላሽን አንቺ ነሽ፣ የነገሩ ሁሉ መጀመሪያ አንቺ እስከሆንሽ ድረስ እገልሻለሁ አንቄ በማለት ጉሮሮዋን እንግዲህ ሲጥ ሲያደርጋትም ነበረ። እናም እንግዲህ ያንን ያየችውና የተመለከተችው ጓደኛዋ ሄለን ይህ ዳጊ አምሯል፣ ሊጨርሳት ነው ምስል፣ ለምን እኔ ራሴን ነፃ አላወጣም በማለት አይታት እንግዲህ ሄለንን ጨክናባት እንግዲህ ቃልን እያየቻት ዳጊ አንቋት ምንም ሳትል እንግዲህ ራሷን አግላ ከዛ ከሳሎን ለቃ ወደ ክላሷ ሄዳለች ማለት ነው። እናም ቃል በጣም ተናደደች። አንቺ ከሃዲ እያለች እጅጉን በጣም ተናደደችባት። እናም ብቻ ብሌን እንግዲህ ትሰማቸውና ወደ ሳሎን ስታመራ ቃል እንግዲህ እየተፍጨረጨረች ነው። ልቀቀኝ፣ አትልቀቀኝ እባክህ ዳጊ ልቀቀኝ እያለች ዳጊም አልለቅሽም፣ እገልሻለሁ፣ አንቺ ነሽ አጣላሽኝ ከብሌኔ ጋር፣ እኔና ብሌን ተጣልተን መኖር አልችልም በማለት እንግዲህ በፍቅሯ እጅጉን በጣም ተማርኳልና አሁን ላይ ያው ቃል ገብታ እንዳልሆነ ሁሉ ብጥብጥብጥ እያደረገቻቸው ትገኛለች ማለት ነው። እዛ ሳሎን እንግዲህ ተያይዘው ጉሮሯን አንቋት ሳለ ብሌን ትደርስና
በጣም አዘነችበት፣ ተናደደችበት። ሆኖም ግን እሷ ስለደረሰችላት ቃል እንግዲህ ከምታነቅም ተርፋለች። ነገር ግን ቃል በየቦታው እንግዲህ አናቂዎቿ በዝተዋል ማለት ነው። ሳሚ እንግዲህ በኃይሉ አግቶታል፣ ጥፍር አድርጎ አስሮ እጅጉን በጣም አድርጎም በድብደባም እንዲሁም በረሃብም እያሰቃየው ይገኛል። ነገር ግን አልሞት ባይ ተጋዳይ እንደምንም ብሎ እንግዲህ ራሱን ለማዳንም ችሏል ማለት ነው። ቆይ ቃል መጣሁልሽ፣ ይህ ሁሉ ሴራ ያንቺ ነው በማለትም እንግዲህ ከእገታው እንዳመለጠ ቀጥ ብሎ እንግዲህ ወደ ሰላም ቤት ነበር የሄደው። የሰላም ቤት በሩ ሲንኳኳ በተደጋጋሚ በኃይል በሩን የከፈተችው ቃል ነበረች። ብሌን እያለች ቃል ብትጣራ በመጀመሪያ ይቺ እንድሞት እኮ ዝም ያለችኝና የተወችኝ ናት፣ ስለዚህ እኔም እገላታለሁ አጠፋታለሁ ብላ ቃል ለሄለን የብርቱካን ጁስ ከመርዝ ጋር ቀላቅላ ለመስጠትም ሞከረች። እኔማ ይሄንን አልሰጥም፣ እኔ ብሰጣት አትጠጣልኝም፣ ስለዚህ ይህንን ልትሰጥ የምትችለው ብሌን ናት በማለት ያንን በመድኃኒት የተቀላቀለ የብርቱካን ጁስ ይጅና ለሄለን ስጫት፣ እኔና ሄለን ተጣልተን ስለሆነ ከኔ እጅ እንግዲህ ወስዳ አትጠቀምም፣ አታናግረኝም በማለት ብዙ አታቴዋን አበዛችባት። ነገር ግን ብሌንም የዋዛ አይደለችምና ለምንድን ነው የምሰጣት? ወደ እኔ መተሽ ይህንን ስጫት ለሄለን ከምትይ እኮ አንቺ ለእሷ ትቀርቢ ነበር እኮ እያለች ጥርጣሬ ማድሮባታል። ብሌንም እንግዲህ ቃለ መጠየቋን ቀጥላለች። ከብዙ ጥያቄዎች በኋላ ሄዳ ለሄለን መስጠት ፈለገች የብርቱካን ጁሱን። ነገር ግን ሄለን እየተኮሳተረችም ስትሰጣት ምንሽና ያመመሽ ብላ ጠየቀቻት። ኧረ እኔ አላመመኝም አለቻት። ለምንድን ነው ከቃል ጋር የተጣላችሁት ብላ ስትጠይቃት አልተጣላንም፣ ትናንትና ነበር እኮ ግን እኮ ታርቀን ተነጋግረናል አለች። ብሌን ጥርጣሬዋ እጅጉን በጣም ከብዷልና በቃ ቆይ ይቅርታ፣ እዚህ ጁስ ውስጥ ስኳር አላደረግኩልሽም፣ ስኳር አድርጌ እመልስልሻለሁ በማለት ያንን ልትሰጣት ያለችውን የብርቱካን ጁስ ከእጇ ላይ እንደገና ትቀማና ይዛ ሂዳ ቀይራ ልታመጣላት ስትል ቃል ደግሞ ሳሎን እየጠበቀቻት ነበረ። እናም እንግዲህ አይቻልም፣ ይሄንኑ ነው የምትሰጫት፣ ስኳር አንሶታል ብላለች። ትንሽዬ ቀምሰዋለች። ነገር ግን ስኳር ስላነሰው ጨምሪልኝ ብላኝ ነው ልጨምርላት ነው ስኳር ብትላትም እኔ ስኳሩን የምጨምረው አንቺ አይደለሽም ብላ ከእጇ ላይ እንግዲህ መንትፋ ወስደዋለች ማለት ነው። ከዛም እንግዲህ ብሌንም ጥርጣሬዋ ጨምሯል። ይችንም እንደ ሰላም ልትገላት አስባ ነው እንዴ እያለች ባለችበት ታይም ብሌን እንግዲህ ወደ ሌላ ክላስ ሄዳ ነበረ። ያንን የማንጎ ጁስ ስኳር ካደረገችበት በኋላ ብሌን እና ውሰጅና ስጪ እያለች ብሌንን እየፈለገቻት ባለችበት ታይም ብሌን እንግዲህ ቀስ ብላ ነገረ ስራዋን ዝም ብላ በበራ ጮልቃ እየተመለከተቻት ነበር። በሩ በኃይል ተንኳኳ። ሳሚ መጣና በሩን አንኳኳው። የሚከፍት ሰው አልነበረም። ብሌን ብሌን ብትል ብሌንም ዝም አለቻት። ያንን እንግዲህ ያላት አማራጭ ያንን የያዘችውን የማንጎ ጁስ መሬት ላይ በማስቀመጥና በሩን ለመክፈት አመራች። በሩን ስትከፍት ያልጠበቀችውን ሰው አገኘች። እጅጉን በጣም አንጠልጥሎ ከግቢ ውጭም አደረጋት። ጉሮሮዋን ከበር ጋር እንግዲህ አስጠግቶ ጉሮሮዋን ሲጥ አደረጋት። አንስቶም ወደ መሬት ፈጠፈጣት። በአፍንጫዋ ደም ወረደ። ብድግ አድርጎ አሁንም ጉሮሮዋን አነቃት ተመልሶ ሳሚ። በዛን መሀል ውስጥ ብሌን ያንን የብርቱካን ጭማቂ ብድግ አድርጋ ይዛው ሄዳለች። ቃልም እንግዲህ ነፍስ ውጪ ነፍስ ግቢ እያለች አንቺ ባመጣሽው ነገር እኔ እንደዚህ ኩኜ በኃይሉ ታግቼ ተደብድቤ ተርቤ እያለ አንቺ ደህና ቤት ተቀምጠሽ በማለትም እንግዲህ ጉሮሮዋን እንቅ አድርጓት እያሰቃያትም ይገኛል። አቤት ተንኮል! ቃልም የዋዛ ቀላል ሰው አይደለችምና እንግዲህ ጉሮሮዋን እየተተራረፉ እንግዲህ እያነቋት ነው። ወይዘሮ ገነት እንግዲህ በኃይሉ ባለቤቷን እንደገደለባት አወቀች። ይህንን ነገር ለመናገርም እንግዲህ ፈለገች። ሚስጥር ነው፣ ለልጄ ብነግረው ልጄ እገለዋለሁ ይልና ልጄን ማጠዋለሁ እያለች በውስጧ እየተመለከነከች እያለ ያቺ የገነት ጓደኛ ጎረቤቷ
ምን ሆነሽ ነው ገኒ ለእኔ ንገሪ ብላ እንግዲህ ነገሩን ሚስጥሩን አንድ ብላ ሰማች። ይሄማ በጣም ብዙ ገቢ ያመጣልኛል፣ ቀላል አይደለም። አንድ በአንድ ነግረውና ከባህሉ ብር እቀበላለሁ፣ ህይወቴን ይቀይርልኛል አለች። አቤት የጓደኛ የጎረቤት ክፉ አያድርስ ነው የሚባለው። በእውነት በጣም ያሳዝናል። እናም እንግዲህ ቃል ጉሮሯን ሲጥ አድርጎ በነበረበት ታይም ሰላምዬና በኃይሉ ይደርሳሉ። ሰላምዬ ከሳሚ ላይ መንጭቃ ቃልን እንግዲህ በድንጋጤም ወይኔ ልጄ ብላ እቅፍ አድርጋታለች። ሳሚና በኃይሉ ተፋጠዋል። ዳጊም በሩን ከፍቶ ከግቢ ወጣ። አጠቃላይ ሁሉም ተፋጠው ይገኛሉ። ሳሚ እንግዲህ እውነቱን ይናገር ይሆን? ቃል የሰላም ልጅ እንዳልሆነች ብሌን ትክክለኛ ልጇ እንደሆነች ይናገር ይሆን? ይህ ሴራ የባህሉና የቃል ነው ብሎ ያጋልጣቸው ይሆን? ውድና የተከበራችሁ አድማጭ ተመልካች አደራ ድራማ ላይ ያላችሁን ሀሳብ አስተያየት በኮሜንት ያጋሩን። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን ማለት ነው። በቀጣይ ክፍልስ ምን ይከሰታል የሚለውን ደግሞ አብረን የምናይ ይሆናል። ለነበረን ጊዜ አመሰግናለሁ። ባይ ባይ።